ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የመጣሁት ለፀጉራችን ትሪትመንት መቼም የሽበቱን ዘይት ዛሬ ኢንትሮዳክሽን አያስፈልገውም። እንደምታውቁት ሰርቼው እንደዚህ ያስቀመጥኩትን የፈላ ውሃ ላይ አድርጌው ከፈላ ውሃ ውስጥ አውጥቼ ነው ይዤ የመጣሁት። ያውና እንደምታዩት ሆኗል። ከስር ድፍድፎ አለ፣ ከላይ ዘይቱ አለ። ዛሬ በጣም ቀላል ነው የምንሰራው፣ የመጨረሻ ቀላል። እርጎ ምን አይነት ፕሌን እርጎ፣ ምንም አይነት ፍሌቨር የሌለው ቤተሰብ እርጎ፣ የላም ወተት እርጎ ነው። ይሄ የላም ወተት እርጎ ነው። በቃ አለቀ። ክብደት መቀነስ የምትፈልጉ ሰዎች እርጎ ጠጡ ወይም ብሉ። እንደ አንድ ዲሽ ለምሳሌ እንደኔ እርጎ በሚጥሚጣ እና በእንጀራ መብላት የሚፈልግ ሰው ፐርፌክት። እንደ ምሳ አንድ ምሳ ማለት ነው። በጣም ነው የሚያጠግበው። ዌት ሉዝ ያስደርጋል፣ ሆድ ያዝ ያደርጋል። ፕላስ በውስጡ ያሉት ኒውትሪሽኖች ለጤናችን ጥሩ ናቸው ማለት ነው። እኔ ፀጉሬ ብዙ ስለሆነ መጠን በፀጉራችሁ ልክ አድርጉት። ልክ እንደ ቂቤ ጨፍጨፍ አድርጌ ነው የምቀባው። ይሄ በሾርባ ማንኪያ ሂሳብ ብታስቡት ለእኔ ፀጉር እስቲ 3 ይሆናል። 3 የሾርባ ማንኪያ በዚህ ብዛቱም ማለት ነው። የሽበቱን ዘይት የሽበቱ ዘይት ከሽበቱ ዘይት ጋራ የኔ ላስት ዴይ የሚሆነው ስሞት ነው። ብታምኑም ባታምኑ መጠን እንደ ፀጉራችሁ መጠን። የመጀመሪያ ቀን ከሰራ ነው ይልቅ ድፍድፍ ውስጥ ዘይት አስቀምጣችሁ የሰራችሁት ሞር ፓወር አለው። ለምን? ይሄ ከታች ያለው ድፍድፍ ውስጡ ሳክ አድርጎታል፣ ተዋህዷል፣ በደንብ ተዋህዷል። የቆየው በቆየ ቁጥር ሞር ጥቅም አለው ማለት ነው። አሁን እኔ በዚህ ላይ ሌላ ዘይት ጨምሬ በደንብ ጥብቅ አድርጌ ከድኜ ፍሪጅ ውስጥ ነው የማስቀምጠው። ይሄንን ለሚቀጥለው ሳምንት ደግሞ ስታጠብ እንደገና ውሃ አፈላና ውሃውን እሳቱን አጠፋና እዛ የፈላው ብረት ድስት ውስጥ ቁጭ አድርገዋለሁ። ትክክለኛ ኤክስትራ ቨርጂን ኦሊቭ ኦይል ይረጋል። ፍሪጅ ውስጥ ስታስቀምጡት ልክ እንደ ቂቤ ይረጋል ፍሪጅ ውስጥ። ውጭ ከሆነ ግን አይረጋም። አንደኛ። ሁለተኛ ደግሞ ውጭ እንዳታስቀምጡት ይበላሻል። ለምን? ነጭ ሽንኩርቱ ጥሬ ነው። ነጭ ሽንኩርቱ ያልደረቀ ነው። ነጭ ሽንኩርቱ ፍረሽ ነው፣ ፈጭተን የጨመርነው እዚህ ውስጥ። ልብ በሉ። ይሄ ለኔ ፀጉር በቂ ነው፣ በደንብ በቂ ነው። አሁን ቤተሰቦቼ እዚህ ጋር በጣም የምነግራችሁ ነገር ማለት ነው። ቤተሰቦቼ እዚህ ጋር ልነግራችሁ የምፈልገው እዚህ ውስጥ ድፍድፉን እንዳትጨምሩት አደራ። ፀጉር ላይ እንደ ማስቲካ ነው የሚጣበቀው። ራሱ ድፍድፉን እስቲ እንደዚህ ንኩት፣ ያጣብቃል። ግን ፀጉር ላይ በፍጹም እሱ መንካት የለበትም። ያንን ለማላቀቅ ስንታገል አንደኛ ፀጉራችን የተፈጥሮ ወዘናውን እናሳጠዋለን፣ 10 ስናጥበው ማለት ነው። አሁንም ያንን ለማላቀቅ ከዛ ደግሞ የተረፈውን ድፍድፍ ከዚህ ላይ የተጣበቀውን ለማውጣት ስናበጥር እስከሚወጣ ድረስ ፀጉራችንን ብጥስጥስጥስ ነው የምናደርገው። ፕሊስ አጥልሉት። እንደዚህ በቃ እንደዚህ ንጹህ ዘይት ማለት ነው። ይሄንን እንደዚህ አድርጉና የዛሬው ቀላል ነው። ከእርጎ ጋር አለቀ። እስቲ ኑ በፀጉሬ ላይ አንዳንድ ኮምፕሌን ስላገኘው ኮመንት ላይ ኑና ላሳያችሁ። እሺ፣ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከተሉኝ። ባዝሮ ምንከነ የከፈልሽ አሳየኝ የሚለውን ኮመንት ይኸው
እንግዲህ ፀጉር እቺም ውስጡ ፀጉር ሌላ ፀጉር ተጨምሯል የሚል ኮመንት ስላየው ነው። ሌላ ፀጉር ምንም ነገር የለም። እየከፈልሽ አልቀባሽውም። ይሄ እኮ መድኃኒት እኮ ነው በእናታችሁ። ያው እንደ ፈሳሽ ስለሆነ ይላል ወደዚህ ወደ ውስጥ ደስ ሲል አይተሻል። ምን ልበል በእናታችሁ ያው ፀጉር እዋት ከዚህ ሁሉ ፀጉር ውስጥ እኮ በቁጥር ነው የሚወጣው ፀጉሬ። በብዛት ጊዜ ፀጉራችሁ እየተሰባበረባችሁ የሳሳባችሁ ሰዎች ይሄ የሽበት ዘይት የሽበቱ ዘይት ቤተሰብ ባለበታችን ለካ ስከፍል አላሳየሁም። አሁን በታያችሁ እንደ ቅባት አድርጌ ደግሞ ጫፍ ጫፉን ይሄንን በጣም ይፈልጋል። እሺ ቤተሰብ ይሄ ጫፉ ያረጀው ፀጉር ማለት ነው። በጣም ይፈልጋል እንክብካቤ። አሽት በደንብ እሽት እንደዚህ በኋላ ይህችን ፓርት ፀጉራችን በጣም ይፈልገዋል ቤተሰቦች። ደስ ሲል ውስጥም
ፀጉር እኮ ብዛት ሲኖረው ምንም ብታረጉት ምንም ያምራል። እውነቱን ለመናገር ዋናው ብዛት ነው። ቤተሰብ ወፍራም ፀጉር እንዲሆን ስሩበት። እናንተ ፀጉሬን እኔ ለሽበት እያልኩ የተጠቀምኩበት ፀጉሬ እንዴት እንዳሳመረልኝ እኔ ነኝ የማውቀው። ሁላችሁም ፕሊዝ ደግሞ እንደዚህ ስታሹት ይበላቸዋል አይደል? ዛት ሚንስ ናይስ ሳይን ነው። ብለድ ሰርኩሌት ሲያደርግ ቬሪ ናይስ ሳይን። ናይስ እንዴት ፀጉር እንደሚያሳድግ እንዴት እንደሚያሳምር ስታሹት። ታዲያ በጥፍራቸው አይደለም እሺ፣ በስጋው ፓርት፣ በጥፍሩ ሳይሆን በስጋው ፓርት። እንደዚህ በጣም ነው ደስ የሚለው። ስሜቱ ደስ ሲል ከዛ ይሄንን እኔ 3 ሰዓት በላስቲክ እናደርገዋለሁ። በላስቲክ አፍኑት። ፀጉሩ ሙቀት ይፈልጋል። ያውላችሁ የፊታችንና የፀጉራችን ቆዳ ልዩነቱ እዚህ ላይ ነው። ይሄ ፀጉራችን ቆዳ ይሄ ፕላስ ይሄ ፀጉሩ ሙቀት ይወዳል። እሺ ኤክሰስ የሆነ ሙቀት አይደለም። በጣም ይሄ የበረሃ አገር ኃይለኛ ፀሐይ አይደለም እምል አባባሌ ማለት ነው። አሁን ይሄን አድርገ ነው በላስቲክ ስናፍለው የኛ የተፈጥሯችን ከሰውነታችን የሚገኘው ሙቀት እዚሁ እፍን ያደርገውና እሱን ይፈልገዋል ማለት ነው። የኛን ሙቀት አፍኖ በመያዝ ማለት ነው። እሺ የስ አይ ቲንክ ተግባብተናል። አዎ እኔ አሁን ፊቴን ምን እንደማደርግ ልንገራችሁ። ፊቴን ቲፕ ነው በዚሁ እንደዚህ ሰራሁት አይደል እኔ። ከዛ ይሄንን ለ3 ሰዓት በላስቲክ አፍነዋለሁ። ቤተሰብ እናንተም ለ3 ሰዓት እንደዚህ በላስቲክ አፍኑት። ፊታችሁ እንደዚህ ከነካካባችሁ አሁን የኔን አያችሁት አይደል? በጣም ነካክቶታል አይደል? ምንም ነገር ምንም ሳይድ ኢፌክት የለውም። ጀስት በወተት እና በጥጥ ጥርቅ በወተት እና በጥጥ እና ወተቱን እዛው ላይ ተውት። ፀጉራችሁን ስትታጠቡ በዛን ጊዜ አብራችሁ ትታጠባላችሁ ማለት ነው። ቲፕ ስለምወድ ነው የነገርኳችሁ ቤተሰቦቼ። ከዚህ በኋላ ከ3 ሰዓት በኋላ ያው እንደ ሁሌ በምታጠብበት ሻምፖ ታጥቤ ሁሌ የሚሰራውን ቁጥርጥር ስለሆነ የምሰራው ሁልጊዜ ቅባትም ስለሆነ እንዳልደጋገምባችሁ በዚሁ ልሰናበታችሁ። ቪዲዮም እንዳይረዘው በሚቀጥለው ደግሞ ልሰራላችሁ የምትፈልጉት ነገር ካለ በኮመንት ላይ ጻፉልኝ። በተረፈ ፕሊዝ ሰብስክራይብ እያደረጋችሁ 200,000 ልንደርስ ነው። 200,000 እንግባ። ወዳችኋለሁ።